ሰው አቅሊ ከሌለ ማለት ነው። በፊት ጤነኛ ነበረ። ወደ አቅሊ ሳይመለስ ይሄ ሰው ከሞተ በፊት የሰራው ወንጀል ይጠየቅበታል። በጤናማ ጊዜ ስለሰራ አላህ ሱብሓነሁ ወተዓላ ስለ መልካሙም ስለ ክፉም ስለዚያ ይተሳሰበዋል። ልክ ከታመመበት ጊዜ ደግሞ ያቆማል። ዛኔም አይጻፍበትም ወንጀሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ ይፊቅ ወዐን አልሰጊር ሐታ የብሉግ ወዐን አልናኢም ሐታ ይስተይቂዝ ብለዋል። ከሶስት አካሎች ብዕር ተነስቶላቸዋል አሉ። ያ ማለት የሚሰሩት ኃጢአት አይጻፍባቸውም። የመጀመሪያው ምንድን ነው? ከእብድ ወይም ከአእምሮ ህመምተኛ ወደ ንጹህ አእምሮ እስኪመለስ ድረስ የሚሰራው ኃጢአት አይጻፍበትም ብለዋል። ህፃን ልጅ ደግሞ ለአቅመ አዳም ለአቅመ ሔዋን እስኪደርሱ፣ ሌላ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃና እስኪነሳ ድረስ የሚሰራ ወንጀል እንደ ኃጢአት አይቆጠርበትም። ያ ማለት በህልሙ ማለት ነው። በህልምህ ሰው ልገድል ትችላለህ፣ ልትሰርቅ ትችላለህ። ያ እንደ ኃጢአት አይቆጠርም። እናንተ ግን በህልማቸው ሽንታቸውን ነው የምትሸኑት፣ አልጋ ላይ ተኝታችሁ። ሀቅ ስንት ሰው አለ እናቱ ለፍታ ደክማ ያነጠፈችለትን ፍራሽ ኳስ እየተጫወተ መስሎት በህልሙ እንቅልፉ ላይ እዛው ሽንት ነው የለቀቀ። እሺ ሌላ ጥያቄ አለ? ሌላ ደግሞ ሱረቱ ረህማን ውስጥ ነው መሰለኝ የውመል ቂያማ ከአላህ ፊት ውጭ ምንም የለም ይላል። ምንም ወይብቃ ወጅሁ ረቡከ እንደዛ ነው መሰለኝ። ወይብቃ ወጅሁ ረቢከ ዘል ጀላሊ ወል ኢክራም። እሺ ሌላ ሱብሓነሁ ወተዓላ ማንነቱ ይጠፋል ብለው ተርጉሞ ነግረህ ሌላ ሱራ ጋር ደግሞ ኢላ ሰማንያ ማለት እሱ እንዴት ነው? ኢላ ሰማንያ ማለት ምን የሚል ኢላ ሰማንያ ምን እንዳል መሰለኝ ግን በእንትና ራሱ ወይሕሚሉ ዐርሸ ረቢከ ፈውቀሁም የውመኢዚን ሰማንያ አዝዋጅ ይላል። ወላሂ አላፈዝኩም። ሰማንያ አዝዋጅ ምን የሚል ነው? እስኪ በአማርኛ ነገር ሀሳቡን ችግር ነው። ከስምንት መላእክቶች ሐምለተ ዐርሽ ነው መሰለኝ ይመስለኛል እንደዛ። አሁን ያነበብኩልህ አንቀጽ ነው። ከሱ ላይ ጥያቄ ምን ያልገባ? አይ እዛ ላይ አሁን ኢላ ወጅሁ ረቢከ ይላል። እነሱ ይቀራሉ ወይስ ለማለት ፈልጌ ነው። እዛ ላይ በዛ የሚል የለም። ወየሕሚሉ ዐርሸ ረቢከ ፈውቀሁም የውመኢዚን ሰማንያ ይላል። እዛ ላይ ስለ አላህ ሱብሓነሁ ወተዓላ ወጅህ የሚናገር የለም። ኦኬ በቃ የኔ ጥያቄ እንትን በትክክል እንትን አላስኩም። አማርኛ ሁለተኛ ላይ ያለው ላስረዳ። ሱረቱ ረህማን ላይ ያለው ላስረዳህና ትቀጥላለህ። ወየብቃ ወጅሁ ረቢከ የጌታ ፊት ይቀራል ይላል። ዙል ጀላሊ ወል ኢክራም የክብርና የልቅና ባለቤት የሆነው ብሎ ተናግሯል። ስለዚህ ሌላው ይጠፋል ማለት ነው ወይ ይላቸዋል አህባሾች። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ፊትን ብቻ እያለ ሳይሆን ሌላ ሁሉም የእርሱ ማንነቱ በፍጹም የሚጠፋ አይደለም። የእርሱ አላህ ሱብሓነሁ ወተዓላ የሚጠፋ አይደለም። ግን እንደ ምሳሌ እናስረዳቸው። አንድ ሰው ፊቴን ብሎ ስለተናገረ ብቻ ሌላው የሰውነት ክፍሉን ወይንም ሌላውን የሰውነት ማንነቱን ከሰው ጋር ራሱ ስለመጣ ማለት ነው ያንን ጥሏል ማለት አይደለም። ለምሳሌ ልጠይቃችሁ። ወደ ሰርግ ቤት ብትሄዱና ወደ ሞት ቤት ብትሄዱ ለመድረስ እንደው አንዴ ሞቱ ቤት ሂጄ ፊቴን አሳይቼ ዝም ብዬ ልምጣ አልኩኝ። እንደዚህ ስል ጊዜ በቃ ፊቴ ብቻ ነው የሄደው ማለት ነው? እስኪ መልስልኝ። ወይንስ ሙሉ ሰውነት አብሮ ሄዷል? ፊቴን አሳይቼ ልምጣ እንደው እንላለን አይደለ? እንዳልወቀስ እያችሁ ሙሉ አካልህ ሙሉ ማንነትህ ነው የሄደው። ስለዚህ አህባሾች ይሄን አንቀጽ እና ፊቱ ብቻ ይላል፣ ስለዚህ ሌላው ሰውነቱ ይጠፋል ማለት ነው ይሏቸዋል። ጀመርኛ ሰውነት ብለን እናውንም እንዳው ካመጡት እንኳን ማለት ነው። አላህ ሱብሓነሁ ወተዓላ የሚጠፋ ምንነትና ማንነት የለውም። እርሱ በመጀመሪያ እርሱ ለዘለዓለም የሚጸና የሆነ አምላክ ነው። ወልአወል ወልአኺር እኔ የመጀመሪያውም የመጨረሻውም ነኝ አለ። ከተቻለ ያለ የነበረ ለዘለዓለም የሚኖር ነው። አላህ ሱብሓነሁ ወተዓላ አዘልዩን ለይሰ ለሁ ቢዳያ ወአበድዩን ለይሰ ለሁ ኒሃያ ወሰርመዲ ከዛሊክ
ያ እሺ ሌላኛው ጥያቄ ምንድነው? ወይሕሚሉ ዐርሸ ረቢከ ፈውቀሁም የውመኢዚን ሰማንያ ይላል። የጌታህን ዙፋን የዛኔ የትንሣኤ ቀን 8 መላእክቶች ይሸከሙታል ይላል። ያ ማለት አላህ ስብሐነሁ ወተዓላ ቁጭ ብሎ ከላይ ዙፋን ላይ እነሱ ተሸክሙት ይሄዳሉ ማለት አይደለም። አቸው እና አላህ ስብሐነሁ ወተዓላ ከአርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው እርሱ። ነገር ግን እኛ እንደዚህ ቁጭ እንዳልነው እሱ ተቀምጧል እያልን አይደለም። ሲጀመር አላህ ስብሐነሁ ወተዓላ ባኢኑ ሚን ኸልቂሂ ብለው ሰለፎች ገልጸዋል። እርሱ ከፍጥረቱ ሁሉ የራቀ ነው። ያኒ ቢዱን ሙማሳ ያለ ምንም ንክኪ አቸው ያ ነገር ግን የፈጣሪ ባህሪ በተነገረ ቁጥር ከራሳቸው ጋር ከፍጥረታት ጋር በማመሳሰል የተለከፉ ሰዎች የዛኔ ሙጀሲማ ሆናችሁ ሙሸቢሃ ሆናችሁ አንቱም الذين وقعتم في التشبيه والتمثيل وأداكم ذلك إلى التعطيل. ولذلك قال السلف الصالح شبهوا أولا ثم عطلوا ثانيا. በመጀመሪያ አላህ ስብሐነሁ ወተዓላ ባህሪ ከፍጥረታት ባህሪ ጋር አመሳሰሉ። ከዚያም የእርሱን ባህሪ ወደ ማውገዝ ወሰዳቸው። ያ ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አያችሁ هم الذين وقعوا في التجسيم والتشبيه ويتهمون أهل السنة والجماعة بالتشبيه والتمثيل، وأهل السنة والجماعة ولله الحمد يرون براءة الذئب من دم يوسف بن يعقوب عليه السلام من منهج التعطيل والتشبيه والتمثيل والتكييف. يعني أن يا الله سبحانه وتعالى بحري በመጀመሪያ በተነገረ ቁጥር ቁርአን ላይ ዘው ብሎ ከራሱ ባህሪ ጋር ያወዳድርና ባሽ ከዚያ በኋላ ይህ ለአምላክ አይገባውም እንበል በቃ እንዲህ አይነት መንገድን ይሄዳሉ። ይህ በፍጹም የተሳሳተ መንገድ ነው። ይህ የቀደምቶቹ የጀህሚዮች መንገድ ነው። ጀህሚዮች ወደ ተዕጢል ላይ የወደቁት የአላህን ባህሪ ወደ ማራቆትና ወደ መካድ የወደቁት የራሳቸውን የፈጣሪን ባህሪ ባዩ ቁጥር ቁርአን ላይ ከራሳቸው ከፍጥረታት ጋር በማወዳደር ነበር። ولذلك قال الشيخ الألباني رحمه الله تعالى الأحباش معطلة العصر وأفراخ الجهمية يجزيو معطلة شغله تناقض. الشيخ الألباني رحمه الله تعالى قال له مسألة سواجره الله سبحانه وتعالى أدمر بجوش يفتركون على رجل قد تثامن يدر قال له نعم كوجه لني لالو تملكت راسه تشبيه لا يودق يفتارين بحري كفترة كرام مساسلت كازياس دايم مساسلبن اجل له من بلبك ይላሉ። ወደ ምን ወሰዳቸው? ተሽቢህ ላይ ወደቁ። ከዚያ በኋላ ያ ወደ ምን ወሰዳቸው? ወደ ተዕጢል ወሰዳቸው። በፍጹም እጅ የለውም ወደ ማለት ሄዱ። ለምን ሲባሉ ጊዜ ምክንያቱም እጅ የፍጡር ባህሪ ነውና ይላቸዋል። በጣም ጥሩ እንደሱ ከሆነ አንተ እውቀት አለህ የለህም በሉት። አህባሽ አዎ እውቀት አለኝ ይላል። አላህ እውቀት አለ የለውም በለው። አለው ይላል። እንዲህ ተመሳሰለ እኮ ስለዚህ አላዋቂ ነው በላ እንደቀደሙ እንዳይመሳሰል ካንተ ጋር በሉት። አይልም በፍጹም። እሺ አንተ ትሰማለህ ወይ በሉት። አዎ እሰማለሁ ይላል። አላህ ሲሰማል ወይ? አዎ ይሰማል። እንዴ ከፍጥረታት ጋር እኮ ተመሳሰለ ስለዚህ አይሰማም በለና እንደቀደሙ ማለት አይችልም። አይ መስማቱና የኛ መስማት እኮ ይለያያል ሊልህ ይችላል። እንደሱ ከሆነ የአላህ እጅ ሲባልና ያንተ እጅ ይለያያል። ለምን የፈጣሪን ባህሪ ከራስ ጋር ተመሳሰላለህ? ይሄ ነው እና ሰለፎች ሸበሁ አወለን ثم عطلوا ثانيا አሉ ሲገልጿቸው ጊዜ ጀህሚዮች እጥር ምጥን ያላገላል። በመጀመሪያ የፈጣሪ የሆነ ስብስብነት የሌለበት يروك إثبات ما أثبته الله لنفسه في كتابه تشبيه የወሊድ መከላከያ መጠቀም በእስላም እንዴት ይታያል ትላለች። የወሊድ መከላከያን መጠቀም ለሁለት ይከፈላል። አንደኛ ለዘላለም እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም። ሁለተኛ ለተወሰነ ጊዜ ለአንድ ዓመት ለሁለት ዓመት እንደሚታወቀው በአብዛኛው ሰው እንደሚጠቀመው ጊዜያዊ የሆነ የወሊድ መከላከያን መጠቀም። በሁለት ይከፈላሉ እነዚህ። ወደ መጀመሪያው ስንመጣ ዘላለማዊ እንዳትወልድ የሚያደርጋትን የወሊድ መከላከያ መጠቀም አይቻልም በፍጹም በአንድ ምክንያት ካልሆነ በስተቀር። የአንድ ምክንያት ምንድነው? ይህች ልጅ ብትወልድ ህይወቷ አደጋ ላይ የሚሆን ወደ ሞት የሚወስዳት በፍጹም ውልደትን መቋቋም የማትችል መሆኗ ከተረጋገጠ በሐኪም የዚያኔ ከህይወት በላይ የለምና የዘላለም የወሊድ መከላከያ መጠቀም ትችላለች።
ግልጽ ነው አይደለ? እንደኛ እሱ ነው። ሁለተኛ ደግሞ ጊዜያዊ የወሊድ መከላከያ መጠቀም። ጊዜያዊ የወሊድ መከላከያን መጠቀም በባልና በሚስት መካከል የሚወሰን ነገር ነው። በመጀመሪያ ከአንዱ ጎን የሚወሰን ነገር አይደለም። ለምሳሌ ሚስት በቃ መውለድ አልፈልግም ብላ መጠቀም አትችልም። ባልም እንዲሁ እንድትወልጅ አልፈልግም ብሎ ከልክሎ መጠቀም አትችልም። ያን ነገር በሁለቱም መካከል ይወሰናል። ከተስማሙ እንውለድ ካሉ መልካም። ነገር ግን እንዳይወልዱ የሚያደርጋቸው አንዳንድ ምክንያቶች ካሉ በእነዚያ ምክንያት መጠቀም ይችላሉ። እነዚያ ምክንያቶች ሸሪዓ ባስቀመጣቸው መልኩ መሆን አለበት። ምን ናቸው እነዚያ ምክንያቶች? አንደኛ ለምሳሌ ልጅቱ ሕፃን ነች፣ ገና እርግዝናን መቋቋም አትችልም። የ13 የምናምን ዓመት ልጅ ልትሆን ትችላለች። ይቺ ልጅ እርግዝናን መቋቋም አትችልም ከተባለና በሐኪም ከተወሰነ እርግዝናን መቋቋም ደረጃ እስክትደርስ ድረስ የዛኔ መጠቀም ትችላለች። ሁለተኛ አንዲት ሴት ለምሳሌ ሕፃን ልጅ ወለደች እና ያን ልጅ እያጠባች እያለች ገና አጥብታው ሳትጨርስ ግንኙነት እየፈጸሙ ከሆነ ባሏ ጋር ማለት ነው፣ ይሄ ልጅ በወልድበት ጡቴ ይደርቅበታል፣ እማጠባታለሁኝ፣ እሱንም ለማሳደግ እቸገራለሁኝ ካለች የዚያኔ ለተወሰነ ጊዜ መጠቀም ይችላሉ። ግልጽ ነው አይደለ? ሌላው ደግሞ ምንድነው? ለምሳሌ ብዙ ልጆች አሏት፣ እነዚያን ለመንከባከብ በጣም የሚያዳግታት ከሆነ የዚያኔ መጠቀም ትችላለች። አሁንም ማህፀኗ ላይ ችግር ያመጣል ከተባለ ለሆነ ለተወሰነ ጊዜ ምናምን እንደዛም ችግር የለውም። የማይቻለው ምንድነው? ሪዝቅ ፈርተው ለምሳሌ ምን እናበላቸዋለሁኝ ምናምን፣ እንዲሁም ደግሞ አይ አሁን መውለድ አንፈልግም ትንሽ ላይፋችንን እንቅጥና ምናምን የሚባል ነገር፣ በእነዚህ ምክንያቶች አይቻልም። እኛ ጋር ያለችው ማርያም እና እናንተ ጋር ያለችው ማርያም ብዙ ጊዜ ሲያወሩ ሰማለውና ልዩነት አላቸው። እኛ ጋር ያለችው ማርያም ሌላ ናት፣ እናንተ ጋር ያለችው ማርያም ደግሞ ሌላ ናት። ስለዚህ ልዩነታቸውን አንዴ እንድታስረዳኝ ፈልጌ ነበር። ልዩነት የላቸውም። እኛ ጋር ያለችው ማርያም ወንድ የሚባል ሳይነካት ክርስቶስ የሚባለውን ወይንም መሲህ የተባለውን የወለደችው ነች። እናንተ ጋር ያለችው ወንድ የሚባል ሳይነካት ክርስቶስ የተባለውን የወለደችው ነች። እኛ ጋር ያለችው ማርያም በእስራኤል ምድር ላይ ስትኖር በቤተልሔም የነበረች ሴት ነች። ልክ እንዲሁም ቁርአን ያንን እውነታውን ስለ ማርያምና ስለ ክርስቶስ እንዳትሰሙ እንዳታዳምጡ እናንተን ለመሸወድ እናንተ መሪዎች ናቸው፣ አንድ አይደለም እያላውቀው ሊሸውራቸው ይሞክሩት። ምንም የተለየች አይደለችም፣ ራሷ ነች። ክርስቶስም ራሱ ነው። ስለዚህ እኛ ጋር ማርያም እና እናንተ ጋር ያለችው ማርያም አንድ ከሆኑ ፈጣሪን እንደወለደች ታውቃላችሁ። ስለዚህ ያለ ወንድ ዘር ድንግል ሆና ንጽሕት ሆና ፈጣሪን ተወለደችው። እናንተ ደግሞ ለምንድን ነው ፈጣሪ አይደለም ኢየሱስ ነብይ ነው ብላችሁ ትቀበሉት? አንደኛ ፈጣሪን እንደወለደች ማርያም ራሷ አታውቅም። ልጇ ጠፍቶባት በጣም ተንጨንቃ ስትፈልግ ነበር። ፈጣሪ እንደወለደች ብታውቅ ኖሮ በጠፋባት ጊዜ ፈጣሪ ስለሆነ ልጇ ጠፍቶባት በጣም ተጨንቃ ስትፈልገው ነበር። መጽሐፍ ቅዱስ ላይ ፈጣሪ እንደወለደች ብታውቅ ኖሮ ድንግል ማርያም በፍጹም ልጇን ፍለጋት ወጣም ነበር። የጠፋው ልጅ ሁሉን ያውቃል ፈጣሪ ምናልሽኝ? የጠፋው ልጅ ማን ነው? ኢየሱስ ክርስቶስ። ኢየሱስ ጠፍቶባት ልጄ ጠፍተህብኝ አንተን ፍለጋ ስንት ስዳክር የት ነበርክ? ጠፍተህብኝ አንተን ፍለጋ ምናልሽኝ? ኧረ ኢየሱስ ክርስቶስ እንኳን አልጠፋባትም። ነይ ላሳይሽ። መጽሐፍ ቅዱስ እንደዛ የሚል ነገር የለም አለ። ነይ ላሳይሽ። ጠፍቶባት በስንት ፍለጋ መሰለሽ ያገኘችው ያውና ምን ይላል? ሉቃስ ወንጌል ምዕራፍ 2 ቁጥር 48 ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህ እና እኔ እየተጨነቅን ስንፈልግህ ነበር አለችው አለ። ኢየሱስ ክርስቶስ ጠፍቶባት ከዮሴፍ ጋር ስትፈልግ ቆይታ ተጨንቃ ሁሉ እንደነበረ ነገረችው። ያው እዚህ ጠፍቶባት በጣም አስቸግራት ነበር። በጣም ብዙ ለፍታ ደክማን ያገኘች። እሺ ወደታች ያለው ነው። እሺ አምላክ መሆኑን ብታውቁ በጣም ብዙ ለፍታ ደክማ
አንዴ አዳምጪ እሺ። አምላክ እንዳልሆነ ላስረዳሽ ነው። እንደማርያም በመጀመሪያ ማለት ነው። እሺ በመጀመሪያ እሺ፣ ሁለተኛ ጥያቄ እንጠይቀህ። እሺ እሺ፣ ሁለተኛ ጥያቄሽ ምንድነው? ልቀጥል? ቀጥያ። ጸሎት ማለት አንድም ከፈጣሪ ጋር የምንገናኝበት መንገድ ነው። እውነት ነው። እናንተ ደግሞ ለምሳሌ ጸሎት ወይም ሰላት በምትሰግዱበት ሰዓት በምትሰግዱበት ሰዓት አደባባይ ላይ እኔ እዚህ አካባቢ ሙስሊም ምናምን አላትልም እንትን እንደዚህ አንጥፈው ምናምን መንገድ ላይ ጸሎት ያደርጋሉ፣ ይሰግዳሉ። እኛ ጋር ግን አንድ ጸሎት ስታደርግ በስውር ለማይታየው አባታችሁ ጸሎት አርጉ፣ ስጾሙም እንደ ግብዞች አትጠውልጉ ይላል። ስለዚህ ከመስጂድ ወይንም ከቤተ አምልኮ ውጭ መጸለያቸው እሱ ነው አይደል? ስለዚህ እናንተ ለምንድን ነው አደባባይ ላይ ጸሎት? ስለዚህ ከመስጂድ ወይንም ከቤተ አምልኮ ውጭ መጸለያቸው ክርስቶስ ራሱ እንደሱ ይጸልይ ነበር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ራሱ ወደ ተራራ እየወጣ ይጸልይ ነበረ። ኖ እንደዛ አይደለም። ጸሎት እኮ የትም ቦታ ማድረግ ትችላላችሁ። እሺ ሃኒ ካቋረጥሽን ቀጥይ። እሺ ለመለስ ጀምር ደግሞ አዳምጪ። ሃኒ ይሰማሻል? እንዴት እንደሆነ ታውቃለህ? ጸሎት ቤትም ማድረግ ይቻላል፣ የትም ቦታ ማድረግ ይቻላል። ግን ሰው እያያችሁ አደባባይ ላይ ለምንድን ነው የምትሰግዱት ጸሎት የምታደርጉት ነው ጥያቄ። መስገጃ ቦታ ስላልበቃቸው ነው እንጂ መስጂድ ውስጥ ነው የሚሰግዱት። አደባባይ ላይ እንስገድ ብለው ፈልገው አይደለም ሰዎች። አላህ መስጂድን እንድንሰራ ያዘዘን በእርሱ ውስጥ ሶላትን እንድንሰግድ ነው። ግን ያ ቦታ ካልበቃ ደግሞ ውጭ ላይ አደባባይ ላይ መስገዱ ችግር የለም። ኢየሱስ ክርስቶስ ከቤተ አምልኮ ውጭ ወጥቶ ይሰግድ ነበረ። ላሳይሽ፣ ለአምላኩ ይሰግዳል፣ ወደ አምላኩ ይጸልይ ነበረ። በግንባሩ እየተደፋ በጉልበቱ እየተንበረከከ የደም ነጠብጣብ የሚመስል እንባን እስኪያረግፍ ድረስ በደንብ አድርጎ አምላኩን ይገዛ ያለ ይሰግድ ነበር። ውጭ ላይ ተራራ ላይ እየወጣ ማለት ነው። ተራራ ላይ እየወጣ ማለት ነው ይሰግድ ነበር። እንዴት ነው ታዲያ? እነሱ በሚተኙበት ሰዓት ነበረ ጸሎት የሚያደርገው። ያ የሚያደርገው ደግሞ ይሰግድ ነበር። እንዴት ነው ታዲያ? ኤርፎን አድርገሽ እንደዛ ያደረገው አንድን እኛ ለማስተማር ነው። እናንተ ለማስተማር አይደለም፣ ራሱን ለማዳን አምላኩ እንዲያድነው ለመጸለይ ነው። እናንተ ለማስተማር አይደለም። አድነኝ እያለ አምላኩን እንዲያድነው እንዳይገደል እንዳይሞት ለመጸለይ ነው ሲሰግድ የነበረው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ኢየሱስ ክርስቶስም በምድር ላይ ሳለ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። አምላኩንም እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት ይላል። ስለዚህ ከሞት እንዲድን ነው ሲጸልይ የነበረው እንጂ እናንተን ለማስተማር ብሎ አይደለም። አድነኝ እያለ ይለምነውም ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አምላኬ ሆይ እባክህ አድነኝ እያለ ይለምን ነበር። እንዲድን ነው እንጂ ሲጸልይ የነበረው እናንተን ለማስተማር አይደለም። ምን ትያለሽ? እንዴት ነው አምላክ ወደ አምላክ የሚጸልየው? አምላክ እንዴት ነው አምላክን አድነኝ የሚለው? ሃኒ